አንተ የሰው ልጅ ሆይ በጎግ ላይ ትንቢት ተናገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋና አለቃ ጎግ ሆይ ተነስቼብሃለሁ፣ ወደ ኋላ መልስሃለሁ፣ እንዲሁም እጎትትሃለሁ። ከሩቅ ሰሜን አምጥቼ በእስራኤል ተራሮች ላይ እሰድሃለሁ። በግራ እጅህ ያለውን ቀስትህን እመታለሁ፣ በቀኝ እጅህ የያዝካቸውንም ፍላጾች አስረግፍሃለሁ። አንተና ወታደሮችህ ሁሉ ከአንተም ጋር ያሉ ሕዝቦች በእስራኤል ተራሮች ላይ ትወድቃላችሁ። ነጣቂ አሞሮችና የዱር አራዊት ይበሏችሁ ዘንድ አሳልፌ እሰጣችኋለሁ። አውላላ ሜዳ ላይ ትወድቃለህ፣ እኔ ተናግሬአለሁና ይላል ጌታ እግዚአብሔር። በማጎግ እና ያለ ስጋት በባሕር ዳርቻ በሚኖሩት ላይ እሳት እሰድዳለሁ፣ እነርሱም እኔ እግዚአብሔር እንደሆንሁ ያውቃሉ። ቅዱሱ ስሜ በሕዝቤ በእስራኤል ዘንድ እንዲታወቅ አደርጋለሁ። ከእንግዲህ ወዲያ ቅዱስ ስሜ እንዲናቅ እንዲቃለል አልፈልግም። አሕዛብም እኔ እግዚአብሔር የእስራኤል ቅዱስ እንደሆንሁ ያውቃሉ። እነሆ ይመጣል፣ በእርግጥም ይሆናል ይላል ጌታ እግዚአብሔር። ያ ያልሁት ቀን ይህ ነው። ከዚያም በእስራኤል ከተሞች የሚኖሩ ሁሉ ወጥተው የጦር መሳሪያውን፣ ትልልቁንና ትንንሹን ጋሻ፣ ቀስቱን፣ ፍላጻውን፣ የጦር ዱላውን እና ጦርን ሰብስበው ማገዶ በማድረግ ያነዱታል። 7 ዓመት ይማግዱታል። ከሜዳ ላይ እንጨት መልቀም ከዱርም ዛፍ መቁረጥ አያስፈልጋቸውም። የጦር መሳሪያቸውን በመማገድ ይጠቀማሉና የዘረፏቸውን ይዘርፋሉ፣ የበዘበዟቸውን ይበዘብዛሉ ይላል ጌታ እግዚአብሔር። በዚያ ቀን ሰዎች በምስራቅ በኩል ወደ ባህሩ በሚጓዙበት ሸለቆ ለጎግ የመቃብር ስፍራ በእስራኤል እሰጠዋለሁ። ጎግና ሰራዊቱ ሁሉ በዚያ ስለሚቀበሩ የተጓዦችን መንገድ ይዘጋሉ። ስለዚህም የአሞን ጎግ ሸለቆ ይባላል። ምድሪቱን ለማጽዳት የእስራኤል ቤት ሰዎች 7 ወር ሙሉ ይቀብሯቸዋል። የምድሪቱ ሰዎች ሁሉ ይቀብሯቸዋል። እኔ የሚከብርበትም ዕለት የመታሰቢያ ቀን ይሆናቸዋል ይላል ጌታ እግዚአብሔር። ሰዎች ምድሪቱን ለማጽዳት በየጊዜው ይቀጠራሉ። አንዳንዶቹ ምድሪቱን ያስሳሉ። ከእነርሱም በተጨማሪ ሌሎች ሳይቀበሩ የቀሩትን ይቀብራሉ። ከ7 ወር በኋላም ፍለጋ ይጀምራሉ። እነርሱም በምድሪቱ መካከል ሲሄዱ ከእነርሱ አንዱ የሰው አጽም ባየ ቁጥር ምልክት ያደርግበታል። ይህም መቃብር ቆፋሪዎች በአሞን ጎግ ሸለቆ እስኪቀብሩት ድረስ ነው። በዚያም ሐሞና የምትባል ከተማ አለች። ስለዚህ ምድሯን ያጸዳሉ። የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ ማንኛውንም አይነት ወፍና የዱር አራዊት ሁሉ ጥራ፣ እንዲህም በላቸው፣ ከየአቅጣጫው ተሰብስባችሁ እኔ ወደማዘጋጀላችሁ መስዋዕት ኑ። ይህም በእስራኤል ተራሮች ላይ የሚሆን ታላቁ መስዋዕት ነው። በዚያ ሥጋ ትበላላችሁ፣ ደምም ትጠጣላችሁ። እንደ አውራ በግና እንደ ጠቦት፣ እንደ ፍየልና እንደ ወይፈን የኃያላን ሰዎችን ሥጋ ትበላላችሁ። የምድርንም መሳፍንት ደም ትጠጣላችሁ። እነዚህ ሁሉ የሰቡ የባሳን ከብቶች ናቸው። እኔ በማዘጋጀላችሁም መስዋዕት እስክትጠግቡ ስብ ትበላላችሁ፣ እስክትሰክሩም ደም ትጠጣላችሁ። በገበታዬም ፈረሶችንና ፈረሰኞችን፣ ኃያላን ሰዎችና ከየወገኑ የሆኑትን ወታደሮች እስክትጠግቡ ትበላላችሁ ይላል ጌታ እግዚአብሔር። ክብሬን በአሕዛብ መካከል እገልጣለሁ። አሕዛብም ሁሉ በእነርሱ ላይ ያመጣሁትን ቅጣትና በላያቸው ላይ የጫንሁትን እጅ ያያሉ። ከዚያን ጊዜ ጀምሮ የእስራኤል ቤት እኔ እግዚአብሔር አምላካቸው እንደሆንሁ ያውቃሉ። አሕዛብም የእስራኤል ሕዝብ ለእኔ ታማኞች ባለመሆን ከሠሩት ኃጢአት የተነሣ እንደተሰደደ ያውቃሉ። ስለዚህ ፊቴን ከእነርሱ ሰወርሁ፣ ለጠላቶቻቸው አሳልፌ ሰጠኋቸው። ሁሉም በሰይፍ ወደቁ። እንደ ርኩሰታቸውና እንደ በደላቸው መጠን ፈረድሁባቸው፣ ፊቴንም ከእነርሱ ሰወርሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ያዕቆብን አሁን ከስደት እመልሰዋለሁ፣ ለእስራኤል ሕዝብ ሁሉ እራራለሁ፣ ስለ ቅዱስ ስሜም እቀናለሁ። የሚያስፈራቸው ማንም ሳይኖር በምድራቸው በሰላም በሚኖሩበት ጊዜ ውርደታቸውንና ለእኔ ታማኝ ሆነው ያልኖሩበትን ዘመን ይረሳሉ።
ከአሕዛብ ምድር መልሼ ሳመጣቸው፣ ከጠላቶቻቸው አገር ስሰበስባቸው የራሴን ቅድስና በእነርሱ በኩል በብዙ ሕዝቦች ፊት አሳያለሁ። በአሕዛብ መካከል እንዲሰደዱ ባደርግም አንድም ሳላስቀር ወደ ገዛ ምድራቸው መልሳቸዋለሁ። ከዚያም እኔ እግዚአብሔር አምላካቸው እንደሆንኩ ያውቃሉ። ከእንግዲህ ፊቴን ከእነርሱ አልሰውርም፣ መንፈሴን በእስራኤል ቤት ላይ አፈሳለሁና ይላል ጌታ እግዚአብሔር።